ዮሴፍ የሴኩሪቲውን ሰው ናለው እቺን የወርቅ ዋንጫዬ ቀስ ብለ ቢንያም ስልቻ ውስጥ ደብቅልኛል። ብርጌድ የመቶ አለቃ በፈረስ መጣ። ከበባቸው። ድንገት ጣፍናስ በር ላይ ምን ነው መቶ አለቃ ምን ነው ትለኛለህ? ሌባ አጭበርባሪ ነው። ክፉና ደጉን የሚያውቅበት የወርቅ ዋንጫ ይሰረቃል እንዴ? አራፍን አታበላሽ። ብሩ በስተት እንደሆን ብለን ያመጣን የወርቅ ዋንጫ እኛ እንሰርቃለን? ተሳስተሃል። እንዲያውም ቃል እንግባለን የወርቅ ዋንጫ የተገኘበት ይገደል በአንድ አፍ። ሲዘረገፍ የቢንያም ስልቻ ላይ ወርቋ ዋንጫ ዱቃለች። ደነገጡ። ቀስተኞች ሻቦ ላይ ያዙ። በዮሴፍ ግራና ቀኝ አሉ። ያስፈራል። ቦታው ይደረጋል እንዴ? ቤተ መንግስት አግብቼ ባበላው በፍቅር በሸኘው ወርቄን ትሰርቃላችሁ እንዴ? ጭጭ ድንግጥ አሉ። ለምን? መረጃ አለ፣ ማስረጃ አለ። ማን ወንድ ዮሴፍ ፊት ይቅረብ? ሁሉም ሸሹ። ስለ ፍቅር የገባው ለክብር ያዘጋጀው ይሁዳ ብቻ ሳይፈራ ወደ ዮሴፍ ቀረበ። ጌታ ሆይ አንድ ቃል እናገራለሁ፣ እለምንሃለሁ አታቋርጥ። አባቱ እሱን ካላየ ይሞታል። እኔ በዋስትና ነው ያመጣሁት እና ምን ማለት ፈልገህ ነው? እየሰረቀ ዝም በል ነው እንዴ የምትለኝ? አይደለም፣ ሰርቋል። እኔም አምኛለሁ። መግደል ነው የምትፈልገው? ቢንያምን ማሰር ነው የምትፈልገው? እኔ ያለሁ በሱ ፋንታ ግደለኝ። ዮሴፍ ሳይገረም አይቀርም። ይሁዳ በ20 ብር ቸብ ብታረጊ ማን ቀየረ? ምን ነካ? ስለ ወንድም ነፍስን ትሰጣለህ? ዮሴፍ በሙሉ ፈቃድ ይሰጣል። የአባቴን ሐዘን ማየት አልፈልግም። የወንድሜን መሞት አልፈልግም። አላጠፋውም። በሱ ፋንታ እኔ እንግደለኝ። የአዲስ ኪዳኑ ክርስቶስ እነሱን ልቀቋቸው እኔ ያለሁ እንዳለው ሃሌሉያ። ለዓለም ሁሉ ይሁዳ ባይሞትም የክርስቶስን ፈለግ መዓዛው በይሁዳ ላይ ታገኙታላችሁ። እኔ ያለሁ። መንፈስ ቅዱስ የመጨረሻው ጉብኝት ሲያደርግ ሪቫይቫል ይጀምራል። የሚሰራባቸው እነማን ናቸው? በፍቅር የሚኖሩ፣ ስለ ባልንጀራው ግድ የሚለው፣ ለወንድሙ ራሱን አሳልፎ የሚሰጥ፣ ከሁሉ የሚበልጠውን በላጭ የሚያደርገውን ፍቅርን ለተለማመደ ነው። በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? እና ለዚህ ለሪቫይቫል ዋናው ነገር ምንድን ነው ብዬ አሰቡ እና ፈልግ ያገኘሁት ፍቅርን ነው። በእውነት እንደ መላእክት ልሳን ብናገር፣ የአምላክ እውቀት ቢኖረኝ፣ ለድሆች ያለኝን ሁሉ አሳልፌ ብሰጥ ምንም አይጠቅመኝም ይላል ጳውሎስ። አስገራሚ ነው። ይህን የሚላቸው በጸጋ ስጦታ ለተሞሉ ለቆሮንጦስ ምዕመናን ነው። እና ብዙ ትንቢት፣ ብዙ መገለጥ፣ ብዙ ኃይል፣ ብዙ የጥበብ ቃል አላቸው፣ ግን ምንም አይጠቅምም ይላቸዋል። ስለዚህ በመንፈስ ቅዱስ አድሮ እንደ ፀሐይ ብርሃን እየደመቀ የሚመጣው አጋፔ የሆነውን ፍቅር ሲያገኝ ነው። እርስ በርስ ብትዋደዱ አባቴ ይወዳችኋል፣ እኔም እወዳችኋለሁ፣ መተንም መኖሪያ ትሆናላችሁ እያለ ስለ ፍቅር የሌለው በጨለማ ይኖራል፣ አንዳች አያውቅም፣ ፍቅር ያለው በብርሃን ውስጥ ይኖራል እያለ ይናገራል። እንግዲህ ያለ ፍቅር እንደ ጭድ እሳት ቡግ ብሎ ከመጥፋት እንደ ፀሐይ ብርሃን እየደመቁ ለመምጣት ምሰሶ ፍቅር ነው ማለት ነው። እንዲያስተምረን እንጸልያለን። ጌታ ሆይ ያ ገና ስንገባ በሰውነታችን የምናቀው ቤቱን የሚሞላው ክብርህ እንናፍቀዋለን። ጌታ ሆይ በአጭር ጊዜ ብዙ ስኬት የሚያመጣውን ቁጥርና ጥራት የሚጨምረውን ያ ቅዱስ መንፈስህ በሙላት እንዳይሰራ ከሚከለክል ነገር እንድታድነን፣ ደግሞም ዛሬ ሰማያዊ የጊዜ እውቀት እንድትመግበን በጌታችን በኢየሱስ ስም እንለምንሃለን። ክብር ሁሉ ለአንተ ብቻ ይሁን፣ በረከቱ ለሕዝብ ሁሉ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። በኦሪት ዘፍጥረት ምዕራፍ 37 ቁጥር 4 ነው የማነበው። ቁጥር 3 ኦሪት ዘፍጥረት ምዕራፍ 37 ቁጥር 3 እስራኤልም ዮሴፍን የወደው ከልጆቹ ሁሉ ይልቅ የወደው ነበር፣ እርሱ በሽምግልና የወለደው ነበርና በብዙ ኅብር ያጌጠች ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩት ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት። ይሄን ነው የምንካፈለው። ለምን ወደደው? ከወንድሞቹ ይልቅ አባትየው ማድላቱ ነውን? አይደለም። ታሪኩን ታውቃላችሁ። የዚህ ልጅ እናቱ ራሄል በምጥ ቢንያምን ስትወልድ ሞታለች። ደግሞ ራሄልን በጣም ነው የሚወዳት። 14 ዓመት ተገዝቶላታል። ስለሚወዳት ጥቂት ቀን ሆነለት ይላችኋል ታሪኩ። እና እሷ ስትሞት ያለ እናት ሆድ እንዳይብሰው ያዕቆብ ትንሽ አደላለት። እነዛ አባትም እናትም ስላላቸው ይመስለኛል። እና ፓትሪያርኩ ያዕቆብ ወደ ዮሴፍ ማድላት ጀመረ። ልብስ ይገዛለታል፣ ልብስ ይሰራለታል። እና ወንድሞቹ ቀኑበት፣ አልገባቸውም ፍቅር ምን እንደሆን። እና ዮሴፍ
በሚዋደዱ ባልና ሚስቶች መሃል ያደገ ልጅ ከፍቅር በቀር ሌላ ነገር ሊለማመድ አይችልም። ያዕቆብ በጣም ነው የሚወዳት። ከአባቱ የተቀዳ ፍቅር ዮሴፍ ውስጥ ማቆጥቆጥ ጀመረ። እድለኛ ነው። ገና በልጅነቱ የክርስቶስ ፍቅር በያዕቆብ በኩል ወደ ዮሴፍ ተላለፈ እንደ ግሉኮስ እና ዋናና ትልቁን ዘላቂው ፍቅርን ዮሴፍ ገብቶታል። አእምሮ ዲዛይን የሆነው ሰውነቱ ሁሉ የተሰራው በዚህ መለኮታዊ ፍቅር ነው ዮሴፍ። ወንድሞቹ ግን ፍቅርን አያውቁም። ቁመታቸው ጨምሯል፣ ኢኮኖሚያቸው ጨምሯል፣ ያገባሉ፣ ይበላሉ። ፍቅር ግን ምን እንደሆነ አያውቁም። በተግባራቸው የምታዩት ይሄን እና ዮሴፍ እንዴት ፈጥኖ እንደበለጠ አገር አቀፍ ብቻ ሳይሆን ዓለም አቀፍ ታሪክ በሱ እንዴት እንደተሰራ መጽሐፍት ይመሰክራሉ። ዮሴፍ ታሪክ እስከ ዛሬ እስከ ምጽአትም በቅዱስ ቃሉ ላይ ሙሴን እየነገረው የሙሴን ታሪክ የዮሴፍን ብዙ ነው የጻፈው ሙሴ እና በሰማይ የተወደደ ነው፣ በምድርም በጣም ፍሬያማ ነው ዮሴፍ። ዲግሪ ስላለው ግን አይደለም፣ እድሜው ስለረዘመም አይደለም። ዋናና ከሁሉ የሚበልጣውን ፍቅርን ከአባቱ ስለተማረ ነው። ትዝ ይላችኋል። እና ህልምን አለማ እግዚአብሔር ወደ ዮሴፍ መጣ። አስገራሚ ነው። ወደ ሮቤል አልመጣም። እና መንፈስ ቅዱስ አይኖቹን ከፈተለት። የሰማይ ራእይ ያይጀመር አንዴ ብቻ አይደለም ደግሞ ሁለቴ። ገና እኮ 10 ምናምን ዓመቱ ነው። ነዶ ሲሰግዱ ከዋክብት ፀሐይ ሲሰግዱ ሰማያት ተከፍተው ያነጋገረው ጀመር። ከዚህ በላይ ሪቫይቫል ምንድን ነው? ዮሴፍ አልገባውም ለምን እንደተመረጠ። ከሁሉ ሚዛን ላይ ሲያስቀምጠው በንጹህ ፍቅር በቅንነት የተሞላ ሰው ስለሆነ እግዚአብሔር በሚሰራበት ጊዜ ገንዘብ እንደሆነ በጠዋቱ ነገረው። ልክ ሳሙኤልንም እንዲህ ነው የነገረው። እና በልቤም ያለውን የሚያደርግ እንደ ነፍሴም ያለውን የሚያደርግ የታመነ ካህን። ገና እኮ ድክ ድክ እያለን የመጣለት ቃል። ስለዚህ ነው ዮሴፍ ህልሙን በማየቱ ወንድሞቹ ጠሉት አይደለም፣ በብዙ ጠሉት። ሰው በብዙ ጠልቷቸው ያውቃል? ዮሴፍ በወንድሞቹ በብዙ ተጠልቷል። ጓደኛ ቢሆን ትቀይረዋለህ፣ ጎረቤት ቢሆን ትቀይረዋለህ፣ ወንድምህን ምን ታደርገዋለህ? እና ከመሬት ተነስተው በብዙ ጠሉት፣ ሊያዩት አልፈለጉም። ደግሞ 10ሩም በአንድነት ነው የጠሉት። ቢንያም ብቻ ነው ከሱ ወገን የሆነው። አባቱ ይሄንስ በማወቁ ብዙ ይወደው ጀመር፣ እነሱ ብዙ ይጠሉት ጀመር። ከዚህ በኋላ አላነብም ጊዜ ለመቆጠብ። በእርግጥ ታሪኩን ከኔ ይልቅ ታውቃላችሁ። ወንድሞች በምድረ በዳ በሴኬም በጎች ይጠብቃሉ። እንሆኛ አባቴ ያውቃለሁ፣ ወሬያቸውን እስኪ ያምጣልኝ። ብዙ ወራት እኮ ነው ከሄዱ እና ወደ ምድረ በዳ ሄደ፣ ስንቅ ስጣቸው፣ ወሬያቸውንም አምጣልኝ። አባቴ በሌላ ሰው እጅ ላክ። እንደሚጠሉኝ አይደለም፣ እጅግ እንደሚጠሉኝ ታውቃለህ። 10 የሚጠሉኝ ጋር መሄድ እኮ ፈንጂ ወረዳ ውስጥ መሄድ ነው። ይቦጫጭቁኛል እና አልሄድም አላለውም። ይጠባበቀው ነበር ማለት ነው። እነሆኛ አባቴ ሆይ እሄዳለሁ። ዕውቀት አጥቶ በሞኝነት የሚሄድ አይደለም። ኢየሱስ ከሚወደው ከአባቱ ከአብ ወደ ምንጠላው ወደ ምድር የመጣውን ያክል ምሳሌያዊ ስዕል ነው የሚሰራው። እና የአዲስ ኪዳኑን ክርስቶስ በብሉይ ኪዳን እንደኖረው ነው የሚመስለኝ በእውነት። ዮሴፍም የአባቱን መልእክት ይዞ ወደ ምድረ በዳ ሄደ እና ሲፈልግ አጣቸው። በምድረ በዳም መቅበዝበዝ ጀመረ ይላል። እና ምድረ በዳ እባብና ጊንጥ እኮ አለ። ሄጄ ነበር አባቴ ፈልጊያቸው ነበር፣ ነገር ግን የሉም። እባብ እንዳይነድፈኝ አውሬ እንዳይበላኝ መጣው። እንኳን በደህና መጣ ነው የሚለው ያዕቆብ። ነገር ግን የእናቴ መቀነት አደናቀፈኝ አይነት አይደለም ዮሴፍ። ፍቅርን ተከታተሉ የተባለው በሱ ነው የምታዩት። ሳላገኛቸው አልመለስም። ሲቅበዘበዝ አንድ ሰው ተገለጠለት። ያ ሰው ማን ነው? አንዳንድ የመጽሐፍ ቅዱስ አዋቂዎች መላእክት ነው ይላሉ፣ ሌሎች ኢየሱስ በስጋ ተገልጦ ነው ይላሉ። የሆነ ሆኖ በዳመና ውስጥ ዮሴፍን ይመዝነው ነበር። ስለ ፍቅር ብዙ ዕውቀት አለው፣ ስለ ፍቅር ብዙ ዋጋ ይከፍላል። ለአዳም ልጆች እስቲ ምሳሌ ይሁን በሚል የቀረጸው እና አንተ ልጅ በምድረ በዳ ምን እየፈለክ ነው አለው። ወንድሞቼን ነው የምፈልገው፣ እባክህ ወዴት እንደሄዱ ንገረኝ፣ ወደ ዶታይን እንሂድ ሲሉ ሰምቻቸዋለሁ ብሎ ጠቆመው። ዮሴፍም ተከታትሎ ሄደ፣ በዶታይንም ወንድሞቹን አገኛቸው። ፍቅርን ተከታተሉ ሲባል ዋጋ የሚያስከፍል ጉዞ ነው። አንዴ ሰላም አልኳት፣ ሁለቴ ሰላም አልኳት፣ አማችኝ፣ የራሷ ጉዳይ የሚባል አይደለም ነው ብላችሁ። የክርስቶስ ፍቅር ብዙ ነገር ሰንጥቆ የሚያልፍ ነው እና 10ሩም ገና ከሩቅ አዩት።
ልክ ስጋ እንዳየች ውሻ 10 ጥርሳቸውን ነከሱበት። ያ ባለ ራእይ መጣ። እንገለዋለን ከልሞቹ የቶቹ እንደሚፈጸሙ እናያለን። 10 በአንድ ልጅ በአንድ አፍ የእናት ያባታቸውን ልጅ እንገለዋለን አሉ። ከባድ ነው። እንደው በ10 ሰው በአንድነት ስትጠሉ በጣም ሞራልን ይነካል፣ ስብዕናንም ይነካል። በእውነት አንደኛ ብላቴና ነው፣ እናቱ የለችም። 2 ምንም ያደረገው ነገር የለም። እና ቀናተኛ ሰው እንደ ሲኦል ፍንጣሪ ነው ይላል። ከባድ ነው። ቅናት ከባድ ነው። ዮሴፍ ምን ማድረግ ይችላል? እንዲጠሉት ምክንያት አልተገኘበትም። ኢየሱስን ሰዎች እንደጠላ ነው እንደተሰቀለው በሰዎች ምክንያት ዮሴፍም እንደዛው የሆነበት። አልሰቀሉትም እንጂ ጉድጓድ ውስጥ ጨምረውታል። ሮቤልም እጁን አወጣ። ሮቤል ማን ነው? ያዕቆብ የበኩር ልጅ ነው። ታውቃላችሁ። ወንድማችን ብንገለው ደሙን ብንደብቀው ምን ይጠቅመናል? እና ምን እናርግ? ጉድጓድ ውስጥ እንጨምረው። ለምን ይሄን አለ? ከጉድጓድ አውጥቶ ለአባቱ ሊሰጠው ፈልጎ ነው ይላል ሙሴ። አስገራሚ ጸሐፊ ነው በእውነት። ያዕቆብ ዘመን ሙሴ እኮ አልነበረም። መንፈስ ቅዱስ እየነገረው ነው ይህን የሚጽፈው። ታውቃላችሁ። እና ሮቤል በልቡ ያሰበውና በአፉ የሚናገረው አንድ አይደለም። ወላዋይ ነው ሮቤል። የበኩር ነው፣ ዕውቀት ግን የለውም። ዮሴፍን እንዳለው ከጉድጓድ አውጥቶ ለያዕቆብ ቢሰጠው ምን ይሆናል? ዮሴፍ ለአባቱ ይናገራል ወንድሞቹ ያደረጉበትን። አባትየው ይወደዋል፣ 10ንም ይረግማቸው ነበር። በአባትና በልጅ በወንድምና በወንድም መሃል እሳት ነው የሚጨረው ሮቤል። ማድረግ የነበረበት ብኩርናውን ተጠቅሞ ማንም ጸጉሩን መንካት አይችልም፣ እስቲ አንዲሽ ትነኪውና ብሎ የበኩርነት ስልጣኑን ተጠቅሞ ማዳን፣ ወንድሞቹንም መገሰጽ ሲችል አርቲፊሻል ዘዴ ያመጣል። ታውቃላችሁ፣ ሰውን መፍራት ወጥመድ ያመጣል። እና ጉድጓድ ውስጥ ገና እንደመጣ ልብሱን ገፈፉት። በሕይወቱ እያለ ጉድጓድ ውስጥ ለቀው ጨመሩት። ልብ የሚነካው ዮሴፍ ጉድጓድ ውስጥ ሆኖ ወንድሞቹ ሊበሉ ተቀመጡ ይላል። እሱ እየጮኸ እኮ ነው። እነሱ ግን እንጀራ ለመብላት አቅም አላቸው። ፍቅር የሌለው በጨለማ ይኖራል አንዳች አያውቅም የተባለው ነው። እና ይሄ ልጅ ምንም ትንሽ ቢሆንም አቅመ አዳም ባይደርስም የሰማይ ብርሃን እንደበራለት እግዚአብሔር ያነጋገረው እንደነበረ ታውቃላችሁ። እና ሊበሉ ተቀመጡ። እየበሉ ሳሉ እስማኤላውያን ነጋዴዎች ዕጣን ከርቤ የሚሸጡ በግመል ወደ ግብፅ የሚሄዱ ድንገት መጡ። ድንገት ይመስላል እንጂ የእግዚአብሔር አደራረግ ነው እንደምታውቁት። እና መለኮታዊ አሰራር በፍቅር ለተቃኘው ለዮሴፍ እስማኤላውያን ነጋዴዎች መስለው እግዚአብሔር ከቻለ። ስራው ድንቅ ነው። እና ከ10 ተንኮለኞች ይልቅ ፈጥኖ የሚያድን ኢየሱስ። ሐዋርያት ሥራ ላይ 40 ሰዎች ጳውሎስን ሳይገሉ እንዳይበሉ ተረጋግመው ተማማሉ ይላል። 40 ሰው ምን አይነት ጭከና ነው ትላላችሁ? እሱን ካልገደልን አንበላም ብለህ ማል እየተባባሉ። ነገር ግን እግዚአብሔር የጳውሎስ የእህቱን ልጅ እዛ ብይ እየተጫወተ አያውቁትም፣ ብላቴና ነው። ወሬያቸውን ሰምቶ ለሻለቃው ነገረው። ሻለቃው 400 ወታደር አጅቦ ተአምራዊ በሚሆን መንገድ አለፈ። ጳውሎስ ኢቭን ማለፉን አያውቁም። አንድ ንጉሥ ያለፈ ነው የመሰላቸው በሳጥኑ ስላለ። እግዚአብሔር ሕፃንን ተጠቅሞ የሚያድን ኢየሱስ ይባረክ። በቅንነትና በፍቅር ሁን እንጂ ተአምራዊን አደራረጉ። እና ከ10 ወንድሞቹ አንዱ እጁን አወጣ፣ ይሁዳ። ስሙ እግዚአብሔር ይመስገን ማለት ነው፣ የሊያ ልጅ ነው። ታውቃላችሁ። ስራው ግን የሰይጣን ስራ ነው የሚሰራው። አንድ ሐሳብ መጥቶልኛል አላቸው። ምን መጣልህ አሉት። ገለን ደሙን ብንደብቅ ምን ይጠቅመናል? ሸጠን ብር እንከፋፈል አላቸው። ወንድማችን እንሽጠው በ20 ብር ቸባረውት። እያለቀሰ ቢለምናቸው አልሰሙትም። እጅ እግሩ ታስሮ በግመል ላይ ጫኑት። እስማኤላውያን ወደ ግብፅ ወሰዱት። እነሱም እኩል ሼር ተከፋፈሉት። ብሩ ቀሚሴን ዕጣ ተጣጣሉ፣ ተከፋፈሉትም። በኢየሱስ ላይ የሆነው በዮሴፍም ላይ ሆኗል። ታውቃላችሁ። ወንድማቸውን በ20 ብር ሸጡት። እነዚህ ሰዎች እኮ ጤና አላቸው፣ ቤተሰብ አላቸው፣ እድሜያቸው ትልቅ ነው። ግን አይነ ልቦናቸው ታስሯል። ፍቅር ስለሌላቸው በጨለማ ነው የሚኖሩት። ለምን እንደተፈጠሩ የሰማይ አምላክን ባህሪ ወዴት እንደሚሄዱ ማያውቁ። በኋላ በጋርደው የዮሴፍን ጨርቅ በደም ነክረው 10ም
ያዕቆብን አረዱት። ይሄ ልጅ ልብስ ነውን? ጫካ አገኘ ነው። ያዕቆብ ደነገጠ። አልጠበቁም፣ እንደዚህ ደነገጠ። በፍቅር ከአንጀቱ ስለሚወደው በጣም ደነገጠ። ልብሱንም ቀደደ። ምን ሊያደርግ ነው ብለው ሲያስቡ ማቅ ለበሰ። ማቅ ማለት በእስራኤል እንቅልፍ እንዳይዛችሁ የሚቆጠቁጥ አሸዋና አመድ የተቀላቀለበት ሰውነት ውስጥ መጨመር ማለት ነው። እንዲቆረቆረው ስቃውን ለማብዛት ነው። እንቅልፍ ከሱ ጠፋ። መሬት መተኛ ጀመረ። ቀንና ሌሊት ማልቀስ ጀመረ ያዕቆብ። በኋላ ሊያጽናኑት መጡ። በቃ ዮሴፍ ሞቷል፣ እኛ እኮ ዲናም አለች፣ 11 ልጆች አሉ፣ ሶዋ ተጽናና እንጂ አሉት። አልጽናናም። የሰው ነገር ምን ይገባችኋል? እስከ ሞት ድረስ አዝናለዋል። በእርግጥ በአንድ በኩል ትክክል ነው አልልም። ከዋክብትና ነዶ የሚሰግዱልህ ወንድሞችና እናትህ እኛም እንሰግድልህ ይሆንን? እግዚአብሔር እንደተናገረው እኮ ያዕቆብ አውቋል። ከተናገረው ቃል ይልቅ ያየው ጨርቅ በለጠበት። እግዚአብሔር ቢታዘበው እንደ አባት ግን አልፈርድበትም። እኔ ልጆቼ አይደለም ምግብ ሳይበሉ ሳይቀሩ አንጀቴ እንዴት እንደሚለወስ አውቃለሁ። የልጅ ፍቅር በጣም ከባድ ነው። ካልወለዱ አንዳንዶች አይገባቸውም። ስለዚህ ነው ያዕቆብ ሐዘኑ በጣም እየጨመረ መጣ። ይገርማችኋል፣ ይሁዳ አልቻለም። የአባቱ ጸጸት፣ የዮሴፍ ደም ይከታተለው ጀመር። ቤተሰብና አገልግሎት ጤና ሳያጣ ይሁዳም ከወንድሞቹ ተለየተ፣ ወደ ከነዓናን ምድር ሄደ። ያላመነች አንዲት ሴት አየ፣ አገባት። መንከራተት ጀመረ እንደ ቃየል። ቃየልም አቤልን ገደለው፣ ከእግዚአብሔር ፊትም ወጣ፣ ልጅም ወለደ፣ ስሙንም ሄኖህ አለው። ሄኖህ መንከራተት ማለት ነው። ከተማን ሰራ። የከተማዋ ስም አሁን ሸገር፣ አዲስ አበባ እንደሚባለው ሄኖህ ብሎ ጻፈላት። ሄኖህን ታውቃላችሁ? የመንከራተት ከተማ ብሎ ወጣለት። ለምን? ቤት ይሰራል አይረካም፣ ይበላል ቃየል አይጠግብም፣ ይወልዳል ደስታ የለውም፣ መቼ ይመሻል ይላል፣ መቼ ይነጋል ይላል። እንደዛ አበረ ኖረ። ከእግዚአብሔር ተለይቶ ከመኖር ያድናችሁ። ያዕቆብ ከእግዚአብሔር ተለይቶ ማለት ይሁዳ ወደ ከነዓን ምድር ሄደ። ከዛም አንድ ሴት አየ፣ 3 ልጆች ወለደችለት። አሁን ስራ መስራት ጀመረ። ወደ ምድረ በዳ ወስዳታለሁ፣ ለልቧ እናገራታለሁ የተባለው ሊፈጸም ነው። መሰረታዊ አጋፔ የሆነውን ፍቅር ለሪቫይቫል መሰረት ሊጥል ፈለገ። እስከ ክርስቶስ ምጽአት የክርስቶስ ግንድ ሐረግ እንዲሆን፣ ነገስታት እንዲወልድ፣ የብረት በትር እንዲገዛ፣ በወንድሞቹ ላይ ነገስታት ይሁዳ እንዲሆን ስልጠና ኮሌጅ ከተተው። ያ ኮሌጅ ምድረ በዳ ይባላል። ለዓላማው ጨከነ እግዚአብሔር። ለምን? የሚመጣውን ውጤት ስለሚያውቅ ወደ ምድረ በዳ ወስዳታለሁ። እነሆ አንቺ አትመጥኝኝም እና ውሃ የማይጠጣ ገነት ነሽ እና ባል እንደሞተበት ሴት ነሽ፣ እንዳልተገላበጠ ቂጣ ሆነሻል። እስራኤል ሆይ ሴት ልጅ ድስቷን ገልብጣ በብርጭቆ ወረቀት እንደምትወለውል ባቢሎን የተባለ ብርጭቆ ወረቀት አመጣለሁ፣ ለ70 ዓመት ፈቀፍቅሻለሁ። ለምን? የሚያንጸባርቅ ብርና የታመነ ከተማ መሆንሽ እስኪታወቅ ድረስ ይላል። ታውቃለች፣ ድሮኛ ልጆች ሆነን ፍራንክ የጃንሆይ ፎቶ አለበት እና ስማቸውም አለ። ግን መሬት ውስጥ የቆየ ፍራንክ ስናገኝ ስለዛገ የጃንሆይ ፎቶ አይታይም። እኛ ግን እናውቀዋለን ዘዴውን። ብርጭቆ ወረቀት አምጥተን ጃንሆይን ስንፈቀፍቃቸው ፈገግ ይላሉ። ድብና አድርገን ስናሳቸው ፏ ይላሉ። ሄደን ከረሜላ እንገዛለን። እስራኤል የእግዚአብሔር ፊት አልታይባታል። ብርጭቆ ወረቀት አለው ጌታ፣ መንኮራኩራለሁ። ልክ እንደ ጌሾ ያስገባል፣ ያማል፣ ፍሬው ግን ይጣፍጣል። ይገርማችሁ፣ ተቀላቅሎ አይሆንማ። ሪቫይቫል የእግዚአብሔር ክብር ህልውና የሚዳሰስ ማንነት የምትለው ዝም ብሎ አይመጣም። አስቀድሞ መደላድል ይሰራል። ብልጭ ብሎ ድርግም እንዳይል መኖር ስለሆነ የሚፈልገው መንፈስ ቅዱስ ማጥራት፣ መቀደስ፣ ማንጻት ይጀምራል። ይሁንልን። ይሁዳን ክብሩን ሊገልጥበት ፈልጎ ወደ ምድረ በዳ ያለ ገላጋይ ለብቻው ሊያስተምረው ወደ ምድረ በዳ ወሰደ። ታውቃለህ፣ 3 ልጅ ሰጠው። ልጅ የእግዚአብሔር ስጦታ ነው። የመጀመሪያው ልጅ ኤር
ትዕማር የምትባል ሴት አጋባው። ኤርም በእግዚአብሔር ፊት ክፉ ነበር ይላቸዋል። ለምን ክፉ ሆነ? ይሁዳ ክፉ ነዋ። ልጁ ማንን አይቶ ይደግ? እና ሙሴ ትሁት ነው፣ ዝርዝር አይጽፍም። ግን ትዕማር ላይ እንዴት ከፋባት? እኔ ልዘርዝርለት። ስትገባ በጥፊ ያላሳት ልበል እንዴ? ገላመጣት ልበል ወይ? አስቤዛ አልሰጥሽም ምን ታመጫለሽ አላት ወይ? እና አሰቃያት። ክፉ ነበር። ለምን ክፉ ሆነ ይሁዳ? የፓትሪያርክ ልጅ እኮ ነው ታውቃላችሁ። ስራው ግብሩ ግን ክፉ ሆነ። ለምን? ከይሁዳ ፍቅር አልተማረም። ሰው ጤፉ ነው። አየህ፣ ክብር ተኮር፣ ምቾት ተኮር ነው። ስለ ሰው ግድ የለውም። ልጁ ከማን ይማር? እናቱ ከናናዊት ነች። አባቱ ክፉ ነው። ልጁስ አውሎ ንፋስ ሆኖ ቁጭ አለ። ንፋስ አውሎ ንፋስን ወለደው። እኔ ይሁዳ ኢየሱስን ለምን በ30 ብር ሸጠል? ሁሌ ቆጠቆጠኛል። የሞተ እያስነሳ ለምጻም እያነጻ ኢየሱስን የሚያክል ትሁት እንዴት አቅም አገኘ ብዬ ስል መዝሙረ ዳዊት ላይ ነው መልሱን ያገኘሁት። ይሁዳ እናትና አባቱ ኃጢአታቸው አይደምሰስ፣ ጸሎታቸው አይሰማ፣ ከምድር ላይ ይደምሰሱ። በመንፈስ ቅዱስ ስለ አባቱ ዳዊት የጻፈውን አየው። ለካ አባትየው ወሮ በላ ሌባ ነው። ሲሰርቅ ይሁዳ ያየዋል። በሬ ይሰርቃል፣ በግ ይሰርቃል፣ ቫት ያጭበረብራል፣ ብላክ ማርኬት ነው። ልጁ ቀማኛ ሆኖ ቁጭ አለ። አባቱ የተረገመው ኢየሱስን ሸጦ አይደለም። ይሁዳን ይሁዳ ያደረገው አባትና እናቱ ናቸው። በመዝሙረ ዳዊት ውስጥ ታገኙታላችሁ። እና ይሁዳ ክፉ ልጅ ወለደ፣ ኤርንም እግዚአብሔር ገደለው ይላል። አሁን ስሰብክ ቀላል የሚመስላችሁ እና ይሁዳ በኩል ልጁ ሲሞት ለካ የሰው ልጅ በ20 ብር የሚሸጥ አይደለም። የአባቱ ለቅሶ ትዝ አለው። አየህ፣ ልካ ልጅ እንደዚህ ነው እንደዚህ ነው። ይግባ የሰው ዋጋ። እንሽጣው ከብትሶ 20 ብር የምትለው አይደለም። ይግባ የሰው ዋጋ። ይኸውልህ በግ ማርባት ብቻ አይደለም፣ ገንዘብ መስጠት ብቻ አይደለም፣ እድሜ መጨመር ማግባት አይደለም። ስለ ሰው አጋፔ ፍቅር ከሌለ ዋጋ የለህም የማለት ድምፅ ነው። ሁለተኛ ልጁን ዳረለት ለትዕማር። በብሉይ ኪዳን ይቻላል። አውናን የበኩር ወንድምህ ሞቷል እንደምታውቅ፣ ሚስቱን ትዕማርን አግባ፣ ልጅ ውለድለት እና የወለድከው ልጅ ግን በታላቅ ወንድምህ በሟቹ ስም ይጠራ፣ ስሙ ከምድር እንዳይደመሰስ ይሻለው። የባህሉ ኮድ ይፈቅዳል። እና አውናንም ከትዕማር ጋር ተኛ አልጋ ላይ። ማህፀኗ ይሰራል፣ ዘሩ ይሰራል። ነገር ግን የወንድሜ ስም ከሚጠራ ለዘላለም አልወልድም አለ። ይገርማችኋል። ስሜቱን ያረካና ዘሩን ግን ውጭ አፈሰው ነበር ይላል። ሙሴ እኮ ይጻፈልን። እሷ እኮ ለመጸነስና ለማርገዝ አይኗን በአይኗ ለማየት ጉጉ ነች። እሱ ከሱቅ አይገዛው አይቀምመው፣ እግዚአብሔር የሰጠው እኮ ነው። ነገር ግን ዘሩን ውጭ ያፈሰው ነበር። እግዚአብሔር አየው። እሷ አትናገርም። ይኸውልህ ይሁዳ ልጅህ የሚያደርገኝ እባክህ እባክህ እንዳረግዝ ይፈቀድልኝ አትልም። እንባ ጠባቂው ጋር አትሄድም። የሴቶች መብትም የለም። ጸሎትን ወደሚሰማ ወደ ሰማይ ጸለየች። ሃሌሉያ። ጸሎታችሁን ኢየሱስ ይስማ። እግዚአብሔርም ሁለተኛውን ልጅ ገደለው። አታምኑ። ደነገጠ ይሁዳ። 2 ልጅ ሞተብኝ፣ ወይ ጉድ! ይሄ የተፈጥሮ ሞት አይደለም። ምንድን ነው ምክንያቱ? አመመው ማለት ነው። ይመመዋ። አንዳንዱ በቃል ይገባዋል፣ አንዳንዱ በተግባር ነው የሚገባው። የፍቅር ምን እንደሆነ አይገባም። አንዳንዴ ሰብኬም ሰምቼም አንብቤም ላይ ዋሃደኝ ይችላል። ጌታ ይሁዳ ላይ ብርቱ ጉዳይ ያለው ብርቱ ኮርስ ውስጥ ከተተው። የምር ነው በረከቱ፣ የምር ነው፣ የለበጣ አይደለም። ተሐድሶ ከመጣ ታውቃላችሁ የምር ነው። እና ትንሹ አውናን አቅመ አዳም እስኪሆን ድረስ ሂጂና እናትሽ ሀገር ተቀመጪ፣ አባትሽ ሀገር የመበለት ልብስ ልበሺ፣ ማንም እንዳያገባሽ ብሎ በካልሾ አላት። ይሄን ያላት ሙሴ ሲጽፍልን እንደ 2 ልጆቼ እንዳይሞት ብሎ ከለከላት ይላቸዋል።
አንዱ ይከፋባታል፣ አንዱ ያፈስባታል፣ አንዱ ይከለክላታል። እቺ ሴት ምንድነች? ገፊ ነች፣ እንደ ሙት ባህር ነች ብሎ ተረጎማት። ግን አይደለም። ልዩ መከራ ሲደርስባችሁ ልዩ ክብር ሊመጣ ነው። ለጊዜው ብታለቅስም ተደጋጋሚ ባሎቿ ቢሞቱ እግዚአብሔር ግን የክብር ቀን ጠብቆላታል። ዛሬ ተኝተው እኮ ነገ የሚወልዱ አሉ። ምንም ችግር የለም። የልጅ ልጅ ያዩም አሉ። ምንም ችግር የለም። ፕሮግራም ባለበት ሰው ላይ ግን እግዚአብሔር ሲሪየስ ነው። በቀላሉ አትደርሱ። ብዙ መከራ፣ ብዙ ለቅሶ፣ ክብሩስ ብዙ ክብር፣ ብዙ ሰላም። እንደዛ ነው። ልጁም አደገ። ብቻዋ ከሰማይ በታች ያላት ተስፋ ሴሎም ነው። እሱ ሲያነጥስ እሷም ስትሳነጥስ፣ እሱ ከሞተ ሌላ ማግባት አትችልም። እየጸለየች ሴሎም አደገ። በል የተስፋ ያለኝ ባሌ አድጓልና አገባው ዘንድ ፍቀድልኝ አለችው። አልሰጥም አንቺ። ለምንድን ነው የማትሰጠኝ? ማህበረሰቡ እኮ ይፈቅድልኛል። አይ 2 ልጆቼን ገለሻል፣ ችግሩ ካንቺ ነው። አልሰጥም፣ ትገይብኛለሽ። ከለከላት። መብቷል። ወደማ መሄድ ትችላለች። የመበለት ልብስ ለብሳ ወደ ሰማይ አምላክ እየጸለየች መጠባበቅ ጀመረች። እግዚአብሔር ከእንቅልፍ እንደሚነቃ ነቃ። ይሁዳ በጎችን ትዕማር ያለችበት ቀበሌ ስለሚያረባ በጎቹን ለመሸለት ወደዛ ሄደ። ትዕማርም ምራቷ እሷ ቀበሌ እንደሚመጣ ሰማች። ማነገራት? እኔ እግዚአብሔር የነገራት ነው የሚመስለኝ። አልተጻፈም። በእርግጥ ዘዴውንም የነገራት ይመስለኛል። በእውነት አልተጻፈም። በእርግጥ የመበለት ልብስ አወለቀች፣ የጋለሞታ ሴት ልብስ ለበሰች፣ ፊቷ በቀጸላ ተሸፍኗል፣ የእጅ ጓንት አድርጋለች እና አሳቻ መንገድ ላይ፣ መስቀለኛ መንገድ ላይ ቁጭ እና ሲያያት ሴተኛ ዳሪ ነች። ሴተኛ ዳሪ ነች? አዎ አለችው። ቤትም ተከራይታለች ለጊዜው። አንድ ቀን ማታ እንዝናና፣ በደስታ ስራ እኮ ነው እና እንግባ ብላ ይዛው ገባች። መብራቱን አጠፋች። ከዛ አልጋ ላይ ቁጭ እንዳሉ ምን ትሰጠኛለህ? የበግ ፋብሪካ አለኝ እዚህ ከተማ፣ አንድ በግ ሰጥሻለሁ፣ ጠቦት ልክልሻለሁ በአንድ አፍ። ግን በጉ እስኪመጣ መያዣ ስጠኝ አለችው። ምን ልስጥሽ? በትር ላይ ስም ተጽፎ የለም? ቀለበት ላይ ስም ተጽፎ የለም? አምባር ላይ ስም ተጽፎ የለም? 3ቱንም ስጠኝ አለችው። ችግር የለውም። በጌን ስልክልሽ ትመልሻለች? አረ መልሳለሁ ጌታዬ ሆይ። ከዛ ድምጿን አጠፋችለት። እሱ የልቡን አድርሶ ፀሐይ ሳይወጣ ሹልክ ወደ ቤቱ። አጀሪትም የሴተኛ ዳሪ ልብሷን አወለቀች፣ የመበለት ልብስ በሌላ መንገድ ሹልክ ብላ ጠፋች። ይሁዳ ለጓደኛው በጋስ ይዞ እዚህ ቀበሌ እዚህ ቤት ቁጥር ሴተኛ ዳሪ አለች፣ ዕቃዬን አምጣልኝ፣ ይሄን በግ ስጣት አሉ። እሱ በገመድ በግ ይዞ እዚህ አካባቢ ያለ ሴተኛ የለችም አለች፣ የለችም ጠፋች። አይ ተዋት፣ በግ ልኬላን ነበር፣ የራሷ ጉዳይ አለ ማለት ነው። ተሸፈነ ነገሩ። አታምኑ? በአንድ ቀን መኝታ 2 ልጅ ቀባርጋለች። እኔ ሐኪሞች ምን እንደሚሉ አላውቅም። በአንድ ቀን ይወለዳል፣ ይረገዛል፣ አይዶን ነው። የመለኮት እጅ እንዳለበት ይሁ እና ሊበቀለው ሳይሆን ሊያስተምረው እንደሆነ የካሳ አምላክ ዘንበል አለለት እና አረማመዷ ተቀየረ። ምራቋን ትተፋለች። ሴቶቹ እቺ ሴት አረገዘች እንዴ ቦርጭ ነው እርግዝና እያሉ ካሜራ ማንሳት ጀመሩ። ሲሰልሉ እርግዝና ነው። 2 ባል ቢሞትባት እድሜዋ እየገፋ ስለሄደ አይቶ አረገዘች ሃሌሉያ አላሉም። ሄዳችሁ ነው ተመራርጠው ደብዳቤ ጻፉ። ትዕማር ሴስናለች፣ በዝሙት አርግዛለች፣ ቀኑን ቆጥረናል፣ 3 ወሯ ነው። ይሁዳ ትበቀል ዘንድ መረጃ አንካ፣ ምስክር አለን አሉት። ታምናላችሁ? በሌላ ክፍለ ሀገር ፈረስ አስጭነው በዩቲዩብ ለቀቁት። እንደዛ ነው። ያኔ እንግዲህ ዩቲዩብ የለም። ፍቅር የሌለው ህዝብ። ፍቅር እኮ ታውቃላችሁ በደልን ይቅር ይላል። ፍቅር አያጋፍጥ። ይሁዳን አሁን ሊመዘን ነው። መላእክት ዳመና ውስጥ እየተጋፉ ያዩታል። ምናልባት ካሜራም ካለ ይቀረጻል። ስለ ሰው ዋጋ ምን ይሆን? እድሜ ሰጠነው፣ ዮሴፍን ጨመረው፣ 2 ልጆች ሞቱበት፣ የሰው ዋጋ ገብቶታል። እስኪ እንመዝነው አሉ ስላሴዎች። ደብዳቤውን ሲያነብ ቦግ አለበት። እንዴት ብትንቀኝ ነው? እንዴት ብትደፍረኝ ነው ያመነዘረችው?
እስኪ ልጥራትና ልጠይቃት እንኳን ያባት እኮ ነው። አንደኛ እጅና እግሯን እሰሩልኝ፣ ሁለተኛ እስከ ጽንሱ በእሳት አቃጥላችሁ ግደሏት። አቤት ፓትርያርክ! አቤት የሪቫይቫል ሰው! ስለ ሰው ዋጋ የለህም፣ ተሐድሶ ትፈልጋለህ። አቃጥሏት። ጽንሱ ምን መማግ የ3 ወር እኮ ጩጭ ያለ ሆዷ ውስጥ ይቃጠላል። ያሳዝናል። ዝግጅት አላረገም ለተሐድሶ። ህዝቡም ሆ ብሎ በግንድ አሰራታ። ችቦ ረብርቦ እሳት ሊለኩስ ሲል የንስሐ ጊዜ ይሰጣል። ሁለት የምትናገሪው አለ ይባላል። አለኝ ከማቀጣለ በፊት ይሄን በትር፣ ይሄን አምባር፣ ይሄን ቀለበት አቃጥሎ ላላችሁ ለይሁዳ ስጡት። ምንድነው በትሩ? ያነበዋል። ኮድ አለው፣ ያነበዋል። ቀለበቱን ስጡት። ምንድነው ቀለበቱ? አለው ጉዳይ። ሚሽነሪ ናቸው ለኔ። ብቸኛ ዋስትና ምስክሮች እነዚህ 3ቱ ናቸው። 3 ወር ሙሉ አቅፌ ስጸልይ እንዳይበላሽ እንዳይሰረቅ ስጠብቅ የነበረው 3 መልእክተኞቼ ናቸው። ላኩት ወደ ይሁዳ ልጅ። እቺ ሴት የገባት ነገር አለ። ትገምታላችሁ ባይጻፍም። ጌታ ሆይ ብቸኛ ተስፋዬ ይሄ በትር ነው። ከጎኔ ቆሞ የሚመሰክርልኝ ምንም መረጃ ማስረጃ የለኝም። ይሄ በትር ያንተ በትር ይሁን፣ ይሄ ቀለበት ያንተ ድምጽ ይሁን እለምንሃለሁ። ሳትጸልይ አትቀርም። ይሁዳ አቃጥሉ ብለ ይዘናታል እንዳታመልጥ። ቤንዚልም ክርቢትም ተዘጋጅቷል። ነገር ግን ይሄንን 3 ነገር ስጡት ትላለች። ምንድነው ይሄ 3 ነገር? ህዝብ ሁሉ በተሰበሰቡበት አይኔን ግንባር ያርገው እኔ አላየሁም ይችላል። ለምን ካሜራ የለም? ያኔ ይሄ ዝሙት ይሰራለካ የፓትርያርክ ልጅ መስሎ ሞራሊን ይነኩታል፣ ስብናዬ ይወርዳል። አላየውም ብዬ ሊሸምጥጥ ይችላል። አይ እኔ ነኝ ዝሙት የሰራሁት፣ እኔ ነኝ ትንሹ ልጁ ሰለሞን የከለከልኳት እኔ ነኝ። ከኔ ይልቅ እሷ ጻድቅ ነች። ሁለተኛ አማራጭ ነው፣ ሶስተኛ የለም። ጭጭ ይገርማችኋል። እኔ ይሁዳን የቀየረ የትዕማር ጸሎት የሰማይ አምላክ የተባረከ ይሁን። የምስኪኖችን ጸሎት ኢየሱስ ይሰማል። ጉዙ አፍ የሌለው አፍ አውጥቶ መክሰስ ጀመረ። በትሩ ይሁዳ ተዋሽና ጭንቅላትን ነው በዚህ በትር ምል አለው እንዴ ላለው። ቀለበቱ አንጸባረቀበት እንዴ? ከበደው ወይ? ዮሴፍን ሸጠሃል፣ 2 ልጆች ሞተውብሃል፣ ትቃጠል ብለሃል፣ እስከ ነፍሰ ጡር ይሆነችዋል። አይበቃም ወይ? እስከ መቼ ነው? ሞገተው እንዴ መንፈስ ቅዱስ? ህሊናው ሞገተው እንዴ? በትር አምባሩ ሞገተው ወይ? ይመስለኛል። አልቻለም ይሁዳ። ኦ ያረገዘችው ከኔ ነው፣ የፈለጋችሁትን በሉኝ፣ እሷ ጻድቅ ነች፣ ጥፋተኛው እኔ ነኝ፣ ማንም እንዳይነካት አለ። ይሄ መለኮታዊ ጉብኝት ያገኛችሁ። ትዝ ይላችኋል በኢየሱስ መስቀል ላይ የተሰቀለው ተራ ወንጀለኛ እኮ አይሰቀልም። የገደለ ሀገር ያነቃነቀ ሰው ነው በምስማር የሚሰቀለው። ደሙ እየፈሰሰ ዞር ሲል ኦ ጌታ ሆይ አንተ መንግስት አለ፣ አንተ ንጉስ ነህ፣ ዳግምም ትመጣለህ። ወንበዴ እኮ ነው ሌባው። ይሄ መገለጥ ካልሆነ ምን ሊሆን ይችላል? ዛሬ ከኔ ጋር በገነት ትሆናለህ። ሳውልንም ዘይት ቀባው፣ ዞር ሲል ልቡ ተቀየረ እና የይሁዳም ልብ መለኮት ቀየረው። የልብ ንቅለ ተከላ ሆነለት። እኔ ይመስለኛል የክርስቶስ ልብ የተሰጠው ክርስቶስን የለበሰ መንፈስ ቅዱስ የወረደበት አመለካከቱን የቀየረው ሞመንት ነው። ያቺ ሞመንት የትዕማር ጸሎት፣ የእግዚአብሔር ረድኤት ተጨምሮ ይሁዳ ሌላ ሰው ሆነ። ይገርማችኋል። አትንኳት አለ። ትዕማር ተፈታች ነው የምላችሁ። ከሞት አመለጠች። ፋሬስና ዛራን ወለደች። እግዚአብሔር ፕሮግራሙን ጨረሰ። 2 ልጅ ወሰደበት፣ 2 ልጅ ሰጠው። ከዛ በላይ ግን የአመለካከት ለውጥ፣ የክርስቶስን አመለካከት፣ የታደሰ አመለካከት፣ ህይወትና አጋፔ ያለው አመለካከት ተቀይሮለት ወደ አባቱ ቤተሰብ ተመለሰ። ሲመጣ ድክ ድክ የሚሉ ልጆች አሉ፣ ትዕማር አለች፣ በጎች አሉ፣ ይሁዳ አለ። ድግሪ አልጫነም፣ ሰውነቱ አልጨመረም፣ ልቡ ግን ተቀይሯል። አመለካከቱ ተቀይሯል። የእግዚአብሔር ጣት እንዳረፈበት ታውቃላችሁ።
አንድ ሰው ከተመቸው ለካ ያለፈውን አበሳ አስረስቶ አዲስ ታሪክ የሚሰራ ኢየሱስ በዚህ ቤት አለ። ከይሁዳ በላይ ኃጢአት ሰርታችኋል። እሱ እኮ ሸጧል፣ ትቃጠል ብሏል። ብዙ ዋጋ የከፈለ ሰው ነው። እግዚአብሔር ግን ሌላ ምዕራፍ ገለጠ። አዲስ ምዕራፍ ይሆናል። ያለፈውን መከራ የሚያስረሳ የክብር ጌታ ወደዚህ ቤት ይመጣል። ወገኖች ሆይ ያዕቆብ ሲያየው ይሁዳ ክብደት ጨምሯል። እንደ ትላንት አይደለም። አሁን እግዚአብሔር ዓለም አቀፍ ስራ መስራት ጀመረ ነው የምላችሁ። ፍቅርን የተማረ ዮሴፍ መከላከያ ሚኒስትሩ ጳጥፋር ቤት ገባ፣ እግዚአብሔር ከሱ ጋር ነበር። ወህኒ ቤት ገባ፣ እግዚአብሔር ከሱ ጋር ነበር። በፈርዖን ፊት ቆመ፣ እግዚአብሔር ከዮሴፍ ጋር ነበር። ፕራይም ሚኒስትር ሆኖ ቁጭ አለላችሁ። የግብፅ ጠቅላይ ሚኒስትር ሆኖ ቁጭ አለ። በዙፋኑ ብቻ ፈርዖን ሲበልጠው ማንም እግሩን እንዳያንቀሳቀስ ሹመትና ቀለበት ተሰጠ። ዮሴፍ መልኩ ተቀየረ፣ ንግግሩ ተቀየረ፣ ሞገሱ ተቀየረ። የምኩራብ ሳይሆን አገር አቀፍ አገልጋይ ሆነ። እንዲያውም የዓለምን ሕዝብ መካከለኛው ምስራቅን ለመመገብ በእጁ ላይ እንቆቅልሽ ገባ። ታምር ነው። ለምን ብትል እግዚአብሔር ከዮሴፍ ጋር ነበር። ለምን ከዮሴፍ ጋር አለ? ዮሴፍ የፍቅር ሰው ነው። ስለዚህ የተከለው ይበቅልለታል፣ የመከረው ይሳካለታል። ዮሴፍ እየጨመረ መጣ፣ ዳርቻው እየበዛ መጣ። ግብፅን እግዚአብሔር በእጁ አሳልፎ ሰጠ። አሁን አገር አቀፍ ስራ ጀመረ ማለት ነው። እግዚአብሔር የጥጋቡ 7 ዓመት ካለፈ በኋላ 7 ዓመት የረሃቡ ተጀመረ። ግብፅን አንቀጠቀጣት። መካከለኛው ምስራቅ ከነዓንም ጋር ረሃቡ ደረሰ። አሁን ያዕቆብ እርስ በርስ ለምን እንደምትተያዩት? ግብፅ ስንዴ እንዳለ ሰምቻለሁ፣ ሂዱና አምጡልኝ። ቢንያም አንተ ትንሽ ነህ፣ ከኔ ጋር ትቀመጣለህ። 10 ይሄው ብር፣ ይሄው አህያ፣ ይሄው ጆንያ፣ ሂዱና ስንዴ ግዙ አላቸው። በታሪክ ውስጥ ኢየሱስ ይሰራል። የጠላ የሸጠ የናቀ ሁሉ እያዩ እግዚአብሔር ያከብራል። ዮሴፍ ስለ ራሱ አልተሟገተም። ብቻውን ታሪክና ሕይወትን የሚቆጣጠር ኢየሱስ በዙፋኑ ላይ። 10 መጡ፣ ጆንያ ይዘው፣ አህያ ይዘው፣ ገንዘብ ይዘው። 10ንም ሲያይ ዮሴፍ አወቃቸው። ወንድሞቹስ አላወቁትም። የእውቀት መንፈስ ይባላል፣ የጥበብ መንፈስ ይባላል። ገና ሲያይ አወቃቸው። የመለየት ጸጋ ስጦታ። እነሱስ ደንዝዘዋል። እድሜያቸው ብዙ፣ ጸጋ የሌላቸው ባዶ ሆነዋል። የስጋ ወንድማቸውን እንኳን አላወቁትም። ለምን? አይምሯቸው ራሱ ተይዟል። ጨለማ ውስጥ ነው ያሉት። ወይ ወንድሞቼ ይኸውላችሁ እኔ ፕራይም ሚኒስትር ነኝ፣ ሃሌሉያ ብሉ ጠጡ አላለም። ደበቀ ራሱ። ለምን ደበቀ? ሊበቀላቸው አይደለም። ብርና ወርቅ መስጠት እችላለሁ። አንዳንድ ኮንዶሚኒየም ላድላቸው እችላለሁ ብፈልግ። እንደ ዛሬው አይጠቅማቸውም። ዘላቂና አዋጭ የሆነው ፍቅር ምን እንደሆነ ሳላይ አልቀልጥም። እንዲያውም በአስተርጓሚ ነው ማወራቸው። ቋንቋውን አውቃለሁ፣ እንደማላቅ ሆናለሁ አውቂ። ለምን? ፍቅርን ካላየው አልገለጥም። አስገራሚ እኮ ነው ዮሴፍ። እኔ በሆነ እንደዛ ማድረግ አይመስለኝም። ምን ልትሰሩ ነው የመጣችሁት? አሬስ እንዴ ልንገዛ ነው። የአንድ አባት ሌባ አጭበርባሪ ሁሉ ምድሪቱን ልትሰልሉ ነው? አረ አይደለም። የአንድ አባት ልጆች ነን፣ 12 ነበር። አንዱን አውሬ በላው፣ አንዱ ደግሞ ጩጬ ነው፣ አባቱ ጋር ነው። እና ይኸውልህ ሀገሪቱን ልንሰልል አይደለም፣ ስንዴ ልንገዛ ነው። አይደለም። የደህንነት ኃላፊ እስር ቤት ጨምርልኝ። ተጠፍንገው ወህኒ ቤት ገቡ። ሳያዩት ፎቅ ላይ ቆሞ ይሰማቸው ነበር። እስር ቤት ሆኖ ምንድን ነው የሚያወሩት? ሮቤል ነው ወሬ የሚለኩሰው። ያ ትንሽ ልጅ አትግደሉ ስላችሁ፣ አትጨምሩ ጉድጓድ ስላችሁ ደሙ እየተከታተለን ነው። እሰይ ጌታ ሆይ ጨምር፣ የሰው ዋጋ ይግባቸው። 3 ቀን አሻቸው። ስለ ጨከን አይደለም፣ ሊያስተምራቸው የፈለገ ነገር አለ። ከእስር ቤት አወጣቸው። ሽማግሌው አባታችሁ በረሃብ እንዳይሞት እኔም እግዚአብሔርን ስለምፈራ ሂዱ፣ የፈርዖንን ሕይወት ትንሹ ቢንያምን ካላመጣችሁ ፊቴን አታዩ። እሺ እናመጣለን። ለማንኛውም ቀብድ መያዝ አለብኝ። ማንን ነው የምትይዘው? ሮቤል አይደለም፣ ስምዖን ነው። አንተን ስምዖንን እሰሩልኝ። ለምን? ስምዖን መርደረር ነው ታውቃላችሁ። በአንድ ዲና ምክንያት
የኢሞሊ ሴኬም ስላነወራት አንዱን ቀበሌ እምሽክ በሰይፍ ስለት አድርጓል። ተገረዙ ብሎ ሐሳብ ያፈለቀው ስምዖን ነው። አደገኛ ሰው። እንዴት ነው ሪቫይቫል የሚመጣው ለእንዲህ ያለ ሰው? ፍቅር ወዳለው ዮሴፍ ተጠግቶ ስለ ፍቅር መማር አለበት። ለስምዖን መታሰር አይደለም ስልጠና ካምፕ ይገባል። እናንተ በጎች ናችሁ፣ ሂዱ። ብትሄዱም ጣራ ፈንቅላችሁ አትገቡ፣ እኔ ያውቃለሁ። ሂዱ አላቸው። አህያ ላይ ስንዴ ጭነው ሲሄዱ አንዱን ሴኩሪቲ ናለው ይህን የገዙበትን ብር 300 ብር እያንዳንዱ ስልቻ ውስጥ ከተትልኛሉ። ስልቻ ውስጥ ገባ ማለት ነው ብሩ። እነሱ ሳያውቁ ቋጠራት። ከዛ አንዱ ገፈራ ለመስጠት ጆንያውን ሲፈታ ብሩ ውድቅ አለች። ብሬ ተመለሰችልኝ። የአብርሃም የይስሐቅ የያዕቆብ አምላክ የተሰወረ ብር ሰጠን ሃሌሉያ አላሉም። ሄዳችሁ ይሄ ብር አላማረንም። አንድ ሰበብ ሊፈልግብን ነው። ፍቅር የሌለው እንዲህ ነው። ደሞዝ ብትጨምርለት፣ ቢሮ ብትሰጠው፣ ሚስት ብትሰጠው ምንም ደስታ የለውም። የሰው ህይወቱ በገንዘቡ ብዛት አይደለም። የሰው ህይወት ኢየሱስ ነው። ፍቅር የሆነው ጌታ ሲገባ ሙሉ ትሆናል። ከዛ ያንን ስንዴ በሉ። ሲያልቅ መፋጠጥ ሆነ። ለምን ነው እርስ በርስ የምትፋጠጡት? በግብፅ ሄዳችሁ ስንዴ ድጋሚ ያምጡልና አንሄድም። ለምን ነው የማትሄዱት? ቢንያምን ካልሰጠህ አንሄድም። ቢንያምን ትልቁ አውሬ የበላው እስካሁን ምን እንደሆነ አላውቅም። ነፍሴ የተንጠለጠለችበት ቢንያምን ልስጣችሁ አልሰጥም። አንድ ነገር ቢሆን በደም ግፊት ነው የምሞተው። ራሳቸውም ሽቅ በሉ እንጂ አልሰጥም አለ በረሃብ። ያዕቆብ ግግም፣ እነሱም አንሄድም አሉ። ረሃብ ሲሞሸልቃቸው ሮቤል ብቅ አለ። አባዬ ቢንያምን ስጠኝ። ለምንድን ነው የምሰጥህ አለው። ቢንያምን በሰላም ባላመጣ 2 ልጆቼን ግደል አለው። 2 ልጆቼን ግደል? ምን አይነት ጭንቅላት ያለ አንተ! ውጣልኝ፣ ከዚህ ውጣልኝ። በጣም የሚያበሳጭ ነው። 2 ልጆቼን ግደል? ሮቤል ምን ነካው አልኩ። በእውነት ምሳሌ ላይ ዝሙት የሚሰራ ሰው አይምሮ ይጎለዋል ይላል። ሮቤል ከእንጀራ እናቱ ጋር ስለተኛ አይኪው ትክክል አይደለም። በእውነት ሆስፒታል መግባት ያለበት ሰው ጨርሶ ንግግሩ ምንም የሚመጥናቸው አይደለም። 2 ልጆቼን ግደል? አያቴ ልጆቹን እንደሚወዱ አታውቅም? ያንተ ልጆች የኔ ልጆች አይደል? ውጣልኝ አለው። አልሰጥም፣ ለእንዲህ ያለ ሰውም አልሰጥም አለ። ስምዖን አልቻለም፣ ሌዊም አልቻለም። እግዚአብሔር ፍቅርን ያስተማረው ይሁዳ ወደ አባቱ ቀረበ። አባዬ ቢንያምን ስጠኝ። ለምንድን ነው የምሰጥ? በህይወቴ ቢንያምን በሰላም ባላመጣው በዘመኔ ሁሉ የተረገምኩ ሆናለሁ። ስለ ቢንያም ራሴን ዋስ አስይዛለሁ። እግዚአብሔር ሳይታዘብ አይቀርም። ይሁዳ በ20 ብር ቸብ እንዳላረሽ እንደጎመን አሁን ለወንድም ራስን ትሰጣለህ። በቃ ከኤፍ ወደ ቢ መተሻል። ይሁዳ ራሴን አስይዛለሁ። እንደ ድሮ አይደለሁም። ያዕቆብ በልቡ ሳያወራ አይቀርም። 2 ልጆች ሞተውብኛል፣ ትቃጠል ብዬ ነበር። እቺ ትዕማር በጸሎቷ እግዚአብሔርም በምሕረቱ አሁን ቀይሮኛል። የሰው ዋጋ ይገባኛል፣ ፍቅር ምን እንደሆነ ይገባኛል ያለው ይመስለኛል። በል ይኸው ቢንያምን በአንተ ዋስትና ሰጥቻለሁ። ቢንያምን ይዘው ሄዱ። 11ዱም ነዶ ሲሰግዱለት ህልሙ ሙሉ ሆነ። ቢንያምን ጭምር 11ዱም ላይ ጥብሎ ሰገደ። ትንቢቱ ሞላ ማለት ነው። እና 11ዱም ቆሙ፣ አያቸው። ሮቤል፣ ስምዖን፣ ሌዊ፣ ንፍታሌም፣ ይሁዳ፣ ቢንያም የእናቴ ልጅ ናፈቀው። ብዙ ዓመት ነው አላየው። ስቅስቅ ብሎ ሊያለቅስ ሲል መጣው ብሎ ባኞ ቤት ገባ። አስነካው። እዛ ጮሆ ፊቱን ታጥቦ በፎጣ አድርጎ ቅባት ተቀብቶ ከች። ደህና ነህ ቢንያም? ደህና ነኝ፣ እግዚአብሔር ይባርክ ልጄ። ደህና ናችሁ? ደህና። ሽማግሌውስ? ደህና ነው። 100 አለቃ እነዚህን በሙሉ 11ዱን ቤተ መንግስት ውሰድልኝ። ቤተ መንግስት አስገባልኝ። ለምን? ምሳ ከነሱ ጋር በላለሁ። ምሳ ገላውን ታጥቦ ሽቶር ከፍከፍ አድርጎ ከላውንደር የመጣ ልብስ ፈርዖን ቤተ መንግስት በወርቅ ማንኪያ ሹካ ሊበላ ነው። ከኔ ጋር ይበላል ብያለሁ። ንጉሥ ሆይ እንዳልክ ይሆናል።
አይደለም በውን በህልም ማየት እኮ ድንቅ ነው። የፈርዖን ቤተ መንግስት ያኔ ዋይት ሃውስ እንደምትሉት ነው። ምንጣፉ ላይ ገባበታል። የወርቅ ዋንጫ ፊቱ ይደቀንለታል። አስተናጋጄ በሸነና እንደሚሉት መዝናናት ሆነ። ሃሌሉያ! ያዕቆብ አምላክ ቤተ መንግስት አገባኸኝ፣ ምን እንልሃለን? ክብር ለአንተ ይሁን አላሉም ነው የምላችሁ። አላሉም። ሄዳችሁ አንብቡት። አላማረንም። አብልቶ ሊገለጥ ነው። የሞት መንፈስ በኢየሱስ ይነቀል። እግዚአብሔር በጎ ነው፣ እንዳንቺ አይደለም። ባታምኚው የክብር ደጆች ይከፍትልሻል። አብልቶ ሊገለጥ ነው። አላማረንም። እነሱ አላወቁም። እግዚአብሔር እኮ በስራ ላይ ነው። ዮሴፍን ተውሶ ሊባርካቸው በዝግጅት ላይ ነው። እነሱ ይንቀጠቀጣሉ። ዮሴፍ መጣ። በምሳ ሰዓት ቆመው ተቀበሉት። ንጉሥ ሆይ 1000 ዓመት ንገስ። አይ ተረጋጉ ብሉ ጠጡ። ባስተርጓሚ ነው። ይኸውልህ አባታችን ከርቤ ልኮልሃል፣ ሽቶ ልኮልሃል፣ ሰንደል ልኮልሃል። ፍቅር ከሌለ አልገለጥም። ካዝና ከተተልኝ ሰንደል ሽቶ እያሉ ሊሸውዱኝ ነው። ፍቅር ከሌለ አልገለጥም። ግግም በሉ ብሏ ጠጡ። በሞት አንድ በሉ እያጎረሰ ጠገቡ። በሉ ሂዱ አላቸው። ከዛ የሴኩሪቲውን ሰው ና አለው። እችን የወርቅ ዋንጫዬ ሁሉ እያዩ የጠጣሁባትን ቀስ ብለህ ቢንያም ስልቻ ውስጥ ደብቅልኛል። ለምን ደብቅ ነው የምልህ? እኔ ማድረገው አውቃለሁ። የሁሉ ልብ የተንጠለጠለበት የቢንያም ስልቻ ውስጥ መሃል ላይ ቁጭ አረጋት። ከላይ ስንዴ ጨመረበት። በሉ በሰላም ሂዱ አላቸው። መንገድ ላይ ወሬ ጀመሩ። አቤት ቁርጡ እንዴት ደስ ይላል እባክህ፣ ወይን ጠጁማ እንደው አረካኝ እኮ ሃሌሉያ እያሉ ሳሉ ብርጌድ የ100 አለቃ በፈረስ መጣ። ከበባቸው። ድንገት ጣፍናስ በር ላይ ምን ነው 100 አለቃ ምን ነው ትለኛለህ እንዴ? ሌባ አጭበርባሪ ሁሉ ክፉና ደጉን የሚያውቅበት የወርቅ ዋንጫ ይሰረቃል እንዴ? አራፍን አታበላሽ። ብሩ በስተት እንደሆን ብለን ያመጣን የወርቅ ዋንጫ እኛ እንሰርቃለን። ተሳስተሃል። ወሬ ለመበርበር አለብህ። ፍታው። እንዲያውም ቃል እንግባልህ፣ የወርቅ ዋንጫ የተገኘበት ይገደል በአንድ አፍ። በቃ ለዘላለም ባሪያ ይሁን በአንድ አፍ። ፍታ ሆቤል ፍታ። ሲዘረገፍ የቢንያም ስልቻ ላይ ወርቋ ዋንጫ ዱቅ አለች። ደነገጡ። ወይኔ ኃጢአታችን ገለጠው። አይደለም አስተካክል፣ ኃጢአቱን ገለጠው በል። አይደለም አልገባህም። ቢንያም ላይ ተንጠለጠለ አንድ ትልቅ ሚስጥር አለ። የአባቱ ፍቅር እንደሌለ ባየ ጊዜ ጭጭ የሚል የሁላችን ኃጢአት ነው የተገለጠው። ድሮን ኮንን ነበር። እሷ ነው ሌባ እያለ እሱ ሲጎዳ እኛ ተጎዳን፣ እሱ ሲከብር እኛ ከበርን። አንድ ስጋ ነን። ቢንያም ወደ ኋላ ሁን አሉት። የምን ወደ ኋላ ነው? ና ወደፊት። የወርቁ ዋንጫ አንገቱ ላይ ኤግዚቢት ታሰረለት። አየ ፊቱ በጨርቅ ይሸፈናል፣ እጁ ወደ ኋላ ይታሰራል። እያዳፉ ወደ ዮሴፍ ወሰዱት። ያኔ የሀገሪቱ ዳኛ ነው። 10ሩም እየተንቀጠቀጡ ከኋላው ተከትለውታል። ዮሴፍ እሳት ጎርሶ እሳት ልሶ ቆመ። የመጨረሻ ፈተና ይገርማቸዋል። ቀስተኞች ሻቦ ላይ ያዙ፣ በዮሴፍ ግራና ቀኝ አሉ። ያስፈራል ቦታው። ይደረጋል እንዴ? ቤተ መንግስት አግብቼ ባበላው በፍቅር በሸኘው ወርቄን ትሰርቃላችሁ እንዴ? ጭጭ ድንግጥ አሉ። ለምን? መረጃ አለን፣ ማስረጃ አለን። ማን ወንድ ዮሴፍ ፊት ይቀርብ? ሁሉም ሸሹ። ስለ ፍቅር የገባው ለክብር ያዘጋጀው ይሁዳ ብቻ ሳይፈራ ወደ ዮሴፍ ቀረበ። ጌታ ሆይ አንድ ቃል እናገራለሁ፣ እለምንሃለሁ፣ አታቋርጠኝ። ለጉራ እንዳልሆነ በጆሮ ልነግር ፈልጋለሁ። ምንድን ነው የምትነግረኝ? የዚህ ሰውዬ አባት ስንት ልጆች አላችሁ አልከ? አምጡ እንደምትለን ብናቅ አንነግርህም ነበር። 12 አልክ። ትንሹን ካላመጣችሁ ብለህ ግግም አልክ። አንተ አባቱ እሱን ካላየ ይሞታል። እኔ በዋስትና ነው ያመጣሁት እና ምን ማለት ፈልገህ ነው? እየሰረቀ ዝም በል ነው እንደምትለኝ? አይደለም፣ ሰርቋል። እኔም አምኛለሁ። መግደል ነው የምትፈልገው? ቢንያምን ማሰር ነው የምትፈልገው? እኔ አለሁ። በሱ ፋንታ ግደለኝ። እኔ እንዴ ዮሴፍ ሳይገረም አይቀርም። ይሁዳ
በ20 ብር ቸብ የምታረጊ ይቃጠል ብለሽ የምትፈርጂ ይሁዳ ማን ቀየረ? ምን ነካ? ስለ ወንድም ነፍስን ትሰጣለህ? ዮሴፍ በሙሉ ፈቃድ ይሰጣል። የአባቴን ሐዘን ማየት አልፈልግም። የወንድሜን መሞት አልፈልግም። አላጠፋውም፣ በሱ ፋንታ እኔን ግደለኝ። የአዲስ ኪዳኑ ክርስቶስ እነሱን ልቀቋቸው እኔ ያለሁ እንዳለው ሃሌሉያ። ለዓለም ሁሉ ይሁዳ ባይሞትም የክርስቶስን ፈለግ መዓዛው በይሁዳ ላይ ታገኙታላችሁ። እኔ ያለሁ የተፈለገው አጋፔ ፍቅር ነበር። ከዚህ በኋላ ወገኖች ሆይ አጋንንት ማውጣት ነው፣ የሚስጥር ቃል ነው፣ መገለጥ ነው፣ ስልክ ቁጥርሽ ነው፣ ሳሎን ቤትሽ ገባው የዕለት እንጀራ ነው የሚሆነው። እኔ ዮሴፍ ነኝ፣ አንተ ዮሴፍ ነህ፣ እኔ ነኝ። ያላስተርጓሚ ማውራት ትችላለህ እንዴ? እችላለሁ። እስከ ዛሬ ለምን ባስተርጓሚ አወራ? ፍቅር የለማ። ይኸውልህ ከጎንህ እኮ ነኝ። አውቃለሁ እኮ የምታስበውን የምትናገረው። ፍቅር ካላየው ክብሬን አልገልጥም ብዬ ነበር። አሁን አገኘሁት። እኔ ወንድማችሁ ዮሴፍ ነኝ። ሸጣችሁኝ አትጸጸቱ፣ ለበጎ አረገው እመግባችኋለሁ። ጌሳም ምድርን እሰጣችኋለሁ፣ በፈርዖን መንግስት አለቃ አረጋችኋለሁ። አትጨነቁ። ሰማይ ተከፈተ፣ ምድር ተነደለች። ተቃቅፈው ለቅሶ የህይወት ወንዝ መፍለቅ ጀመር። ሃሌሉያ። አባቴ በህይወት አለ። መጫወት ጀመሩ። ሮቤል ደህና ነህ? ቢንያም ወንድሜ ደህና ነህ? የክርስቶስ መገለጥ ይህን ቤት ይሙላው። በእውነት አፍ ለአፍ ማውራት ይሁንላችሁ። ክብሩ ሲገለጥ ኢየሱስ ሲመቸው ያስታውቃል። ገና ስትገቢ በሽታሽ በመስኮት ለቆ ነው የሚወጣው። ክብር ሲሞላ ልቀቅ ብላ አትጨነቅም። ዋይ ብሎ ነው የሚወጣው። አጀሬ አይመቸውም። ኢየሱስ ባለበት ሚስጥር ነው፣ ጥበብ ነው፣ ዕውቀት ነው፣ ትንቢት ነው። እንደ ወንዝ ይፈልቃል። ሪቫይቫል ይሆናል። በፈርዖን ቤተ መንግስት በዮሴፍ ቢሮ ተሐድሶ ተጀመረ። በሉ አምጡልኝ አለ ያለቀሰውን አባቴን። 70 ሰዎች ዮሴፍ በሕይወት አለ። ሪቫይቫሉ ከነዓን ደረሰ ባንዴ። ይህን በረከት ሊካፈሉ 70 ሰዎች ከከነዓን መጡ። ጌሳም በር ላይ ቆመ። ያዕቆብ፣ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ናለው። ሁላችሁ እዚህ ትቆማላችሁ። ብቻህን ዮሴፍን ሄደህ አምጣልኝ። የሙሉ ጊዜ አምባሳደር፣ የተለያዩትን አቀራራቢ፣ ሙሉ ክብር ያለው መልእክተኛ አድርጌ ሾሜሃለሁ አሉ። ይሁዳ ብቻውን ሰረገላ ላይ ሰነጠቀው ጀመር። ይገርማል። እኔ በመንፈስ ሳየው ልቡ ውስጥ የሰማይ ጸዳል የሚፈስን ይመስለኝ። የደስታ ግልቢያ። ቤተ መንግስት ገባ። ዮሴፍ፣ አቤት ወንድሜ፣ የታለ አባዬ? አባትን ትፈልጋለህ? እኔን ተከተለኝ። ዮሴፍ ይሁዳን እየተከተለ ይሁዳ መሪ ሆኖ ወደ አባቱ ወሰደው። ወደ ናፈቀው ወደሚወደው አባቱ አገናኘው። ይሄ አገር አቀፍ ሚሽነሪ ይባላል። የገሃነም ደጆች የማይችሉት መልእክተኛ ይባላል። ከሰረገላ ወረደ። አባቱንም ከሩቅ አየው። ዮሴፍ ሮጦ አንገቱን አቀፈው፣ አለቀሰ። ይሁዳ ውስጥ የፈሰሰው ዘይት። አሁን ፊታችሁ ከቆምኩ 55 ደቂቃ ነው። 5 ደቂቃ 1 ሰዓት ይሙላኝ ብዬ በቃ ማታ ልሞት ነው። እንደ ጽዮን ተራራ ምርቃት ልማርቃችሁ። እናንተ ያዕቆብ ልጆች ቁሙልኝ አለ። ያዕቆብ ሊሞት አይኑ ታውሯል፣ መንፈሱ ግን ብሩህ ነው። ካፌ ወጣው ቃል እንደ ጽዮን ተራራ ጽኑ ነው። ታውቃላችሁ፣ የመጨረሻ ብድራት ልሰጣችሁ ነው። ሮቤል የበኩርና የመጀመሪያ፣ አቤት አባዬ፣ አለቃና የኃይሌ መጀመሪያ ነበርክ፣ አሜን ብሎ ሳይጨርስ የተረገምኩ ነው። ምን ነው? የአባትን አልጋ አርክሰሃል። የሚያከብሩኝን ነው ማከብረው፣ የሚንቁኝና ቃሉ አይሆንልኝም። ስምዖንና ሌዊ ቁጣችሁ ጽኑ ነበር፣ እርጉም ይሁን ተበተኑ በምድር። ለምን አባዬ? በገዛ ፈቃዳችሁ በሬን አስነክሳችኋል። ገዳይ ሁሉ ለምን ተደፈረች ብለ፣ በሃይማኖት ሐሳበ ተገረዙ ብለ ቀበሌ ወንድ የጨረስኩሉ አይሆንልኝም ክብር በእናንተ። ይሁዳ ይሁዳ መንፈስ ቅዱስ ጀመረ።
በትረ መንግስት ካንተ አይጠፋም። የገዥነት ዘንግ ላንተ ይሆናል። ነገስታት ከወገብ ይወጣሉ። ይሁዳ ልነግራችሁ አልችልም የመሰለበት ፈሊጥ ክርስቶስ ከሱ እንደሚመጣ ገዢ እንደሚሆን ለመንግስቱ ፍጻሜ እንደሌለው አሽጎደጎደለት። ይሁዳ እኮ አራተኛ ልጅ ነው። ለምን በላጭ ሆነ? ቢዘገይም ፍቅርን ስለጀመረ፣ ፍቅርን ስለተከተለ፣ በፍቅር ስለኖረ ነው። ወገኖች ሆይ መልእክቴ ምንድነው? መንፈስ ቅዱስ የመጨረሻው ጉብኝት ሲያደርግ ሪቫይቫል ይጀምራል። የሚሰራባቸው እነማን ናቸው? በፍቅር የሚኖሩ፣ ስለ ባልንጀራው ግድ የሚለው፣ ለወንድሙ ራሱን አሳልፎ የሚሰጥ፣ ከሁሉም የሚበልጠውን በላጭ የሚያደርገውን ፍቅርን ለተለማመደ ነው። ዛሬ ዮሴፍ አይደለም የሚገለጠው፣ በዚህ ቤት ኢየሱስ ይገለጣል። በትረ መንግስት የያዘ ኃያላንን የሚወልድ ታላላቅ ክብር በዚህ ቤት ይሆናል። ይህን መልእክት ስለማቀው መናገር አይመስለኝም። አንዳንዶች በጠባብ መንገድ የምትሄዱ አላችሁ። እንደ ይሁዳ የመጀመሪያው ለበጎ ነው። እግዚአብሔር ያለቀቀሽ የሚያስተምርሽ ነገር ስላለ የታሰርክ ይመስልሃል። በስልጠና ላይ ነህ። ስራውን ሰርቶ ሲጨርስ የካሳ ዘመን ይመጣል። የቀደሙ የሚመስሉህን የሚያስቀድም ክብር እዚህ ቤት ይሆናል። ከጽዮን ተራራ ይልቅ ልዩ በረከት፣ የማይናወጥ ታላቅ ተራራ እንዳለ በዚህ ቤት ዓለም ሁሉ የሚያየው አነጋጋሪ ክብር ይሆናል። እግዚአብሔር ይላል ትንቢታዊ መልእክት፣ ከሁሉ የሚበልጠውን ፍቅርን ተከታተሉ። የምትጠብቁት ጌታ ድንገት ይመጣል። ዮሴፍ ድንገት እንደተገለጠ ኢየሱስ ድንገት ይገለጣል። በአስተርጓሚ የምትኖር ይመስልሃል? ድምፁ የራቀብህ ይመስልሃል? የእግዚአብሔር ድምፅ እንደ ነጎድጓድ ይገለጣል። እግዚአብሔር በክርስቶስ ክብር ይሙላባችሁ። የፊቱ ብርሃን በእናንተ ላይ ያብራ። በሚሰራበት ጊዜ ገንዘብ ያርጋችሁ። በጌታችን በኢየሱስ ስም አሜን።